ሰላም 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 ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ዛሬ በጣም ቀውጢ የሆነ ነገር ተፈጥሯል። ያው በትላንትናው ዕለት ከዚህ በፊት ሩታ ይህንን ሀሳብ ከነዳኒ ጋር እያቀደች እንደሆነ ነግራችሁ ነበረ። ያልተመለከታችሁ እሱም ቪዲዮ እንግዲህ ከዚህኛው ቪዲዮ በፊት ሄዳችሁ መመልከት ትችላላችሁ። ከዚህ በፊት የተለቀቀ አንድ ቪዲዮ አለ፣ በዚህ ዙሪያ አጋርቻችሁ የነበረ መረጃ። ታዲያ እንግዲህ ባሰቡትና ባቀዱት መሰረት ሩታና ነዳኒ ቀጥ ብለው የአብርሃም ድግስ ላይ መሄዳቸው ተሰምቷል። ይህንንም እናንተም በትላንትናው የቪዲዮ መጨረሻ ላይ መመልከታችሁን አይተናል። ታዲያ እንግዲህ የዚህኛው ፍጻሜ ምን ሊሆን ይችላል እያላችሁ ለጠየቃችሁኝ ሰዎች እንግዲህ ዛሬ የሚገርም መረጃ ይዘንላችሁ መጥተናል። እንዲሁም ቡዜና ዴቭ እንግዲህ መጣላታቸውም ተሰምቷል። ውድ ቤተሰቦቼ በዚህ ጉዳይ ቡዜ እንዴት አደርጋለች በሚል በጣም ከባድ ነገሮች ተፈጥሯል። በእነሱ መሀል አንዳንድ የተወሰኑ ውሳኔዎች አሉ። እሱንም ወደ እናንተ የምናደርስ ይሆናል። ታዲያ ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ በማድረግ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ ከዚህ በፊት ባጋራዎቹ አንዳንድ መረጃዎች መሰረት የአብርሃም ቤተሰቦች ራሱ ለሁለት እንደተከፈሉና ግማሾቹ ከሄርሜላ ጋር መሆኑና በሄርሜላ ሕይወት ውስጥ መቀጠሉ ትክክለኛነትን እንደሚያሳይ እየተናገሩና ከቡዜ ጎን የሚቆሙ ሰዎችም መበራከት እንደጀመሩ አስረድቻችሁ ነበረ። ቡዜ ከዚህ በፊትም እንግዲህ ከአብርሃም ጋር ትልቅ ቅርበት ያላት ሴትና የአብርሃምን ነገሮች ሁሉ መረዳት የምትፈልግ አብርሃም የሚላትን አብዛኛውን ነገሮች በማዳመጥ እንግዲህ ለአብርሃም ድጋፏን ስትሰጥ የቆየች ነች። ከሩታ ጋር በጣም ብዙ የማይስማሙባቸው ነገሮች እንደ ሴት ሩታን መረዳት ሲገባት እንግዲህ አብርሃምን ነበር የምትረዳው በሚል ብዙዎችም ይህንን ነገር የሩታና የቡዜ ጸብ ከባድ ያደረገው አንዱ እንደሆነ እየተናገሩ ይገኛሉ። ከዛ በተረፈ ደግሞ ዴቭ እና ኤፍሬም ደግሞ እንግዲህ የራሳቸውን ድጋፍ ሩታ በማሳየት እንግዲህ አብርሃም ሁለተኛ ልጅ እያለው ወደ ሄርሜላ የሚሄድበት ነገሮች እጅግ አስጊና ለሩታ ሕይወትም ሆነ ለልጁ ስነ ልቦና ትክክል አይደለም እያሉ ይገኛሉ። በእርግጥ ብዙዎችም ይህንን ነገር እየተናገሩ ይገኛሉ። ከዛም በላይ ደግሞ እንግዲህ የልጁ እውነተኛ ሩታ ማርገዟ ትክክል ይሁን አይሁን ራሱ ማረጋገጥ አልቻልንም። ይሄም ፌክ ሊሆን ይችላል እየተባለም እየተወራ ይገኛል። ውድ ቤተሰቦቼ በእነዚህ ሁለት የቤተሰብ አባላት መሀል እንግዲህ ክፍልፍል እንደተፈጠረ እየተሰማ ይገኛል። መሀል እንግዲህ የአብርሃምና የሩታ ህይወት መሀል ወሳኞች ሆነው እንግዲህ እርስ በርስ እየተጣሉባቸውና ከባድ የቃላት ውርወራዎችም እየተደራረጉ ይገኛሉ። በተለይ በዴቭ እና በቡዜ መካከል እንግዲህ ሩታንና ቡዜን ለማስማማት ከዚህ በፊት ዴቭ አነጋግሮና አግኝቷቸው እንደነበረ ታስታውሳላችሁ። ታዲያ ያንን ጉዳይ ሳይቋጩ አሁን ደግሞ አብርሃም ሰርጉንና ቀለበት ሊያስር እየተዘጋጀ ያለበትን ሁኔታ ቡዜ ይህንን ነገር ደግፋ ስትከራከርለት እንደነበረ ተሰምቷል። ይህንን ነገር ደግሞ የአብዛኞቹ የአብርሃም ቤተሰቦች አይወደዱት እንጂ ጥቂቶቹ ከዚህ በኋላ ከሩታ ጋር መኖር ግዴታው አይደለም፣ አይጠበቅበትም፣ እንደ ሕፃን ልጅ ልንቆጣጠረው አንችልም የሚል የቡዜን ደጋፊነት እንግዲህ እያሳዩ የሚገኙ ሰዎች በመምጣታቸው ዴቭ ይህንን ነገር ከቡዜ የመነጨና ቡዜ ያመጣችው ሀሳብ በመሆኑ ለአብርሃም የምታሳየው ድጋፎች ቤተሰብ አብርሃም ላይ ጫና እንዳያደርግና ወደ ትዳሩ እንዳይመለስ እያደረገው ይገኛል። ቤተሰቦችም እንግዲህ በዚህ የተነሳ የቡዜን ነገሮች በመስማት የሁሉም የቤቱ ታላቅ እንደመሆኗ መጠን እሷን በመስማት እንግዲህ ጫናዎቹን እየቀነሱ እያደረገች ስለምትገኝ እዚህ ደረጃ እንግዲህ ቡዜ ይህንን ነገር ማቆም አለባት በሚል ዴቭ እንግዲህ ቡዜን እንዳናገራት ቡዜ ከዚህ ነገር እንድትቆጠብና አብርሃምን እንደዚህ በዚህ ደረጃ ወደ አልሆነ ነገር የሚሄድበትን መንገድ እንድታቆም መምከሯንም እንግዲህ ምክሯን ወደ ትዳሩና ወደ ህይወቱ እንዲመለስ እንድታደርግ ዴቭ በጣም እየጎተጎተና እየተናገረ ይገኛል። ነገር ግን ይሄ ነገር በቡዜ በኩል እንግዲህ ተቀባይነትና ተደማጭነትን እንዳላገኘ ሰምተናል። ውድ ቤተሰቦች ታዲያ ይሄም ጉዳይ በሁለቱ ቤተሰቦች መሀል እንግዲህ በወንድምና በእህት መሀል ከባድ ጸብን እንደፈጠረ አይተናል። ከዚህ በፊት እንደምታስታውሱት አብርሃም በዚህ ጉዳይ ኤፍሬም ድጋሚ ሊያናግረው ቢጠራው የመጨረሻቸው እንደሚሆንና ከባድ ጸብ ሊነሳ እንደሚችል አብርሃምም ለኤፍሬም አስጠንቅቆት ነበረ። ታዲያ ይሄ ነገር እንግዲህ በቤተሰብ መሀል ሳይቀር የአብርሃም ድርጊቶች ጸቦችንና ጭቅጭቆችን እንዲሁ መለያየቶችን እየፈጠረ እንደሆነ ሰምተናል። ይሄ ነገር በምን መንገድ ቤተሰቦቹ ወንድማማቾች እንግዲህ ተስማምተው ይህን ነገር ሴትን ሊያደርጉት ይችላሉ የሚለው ነገር እጅግ አሳሳቢ እየሆነ ይገኛል። ቤተሰቦችም እንግዲህ በዚህ መሀል ጋሽዬም ቢሆኑ ይህንን ጉዳይ ሴትን ለማድረግ እና እንግዲህ ሰላምን ለመፍጠር ጫናቸውን በቡዜ አማካኝነት ለመቀነስና እነሱ ድጋፍ እየሰጡ ስለሆነ እንግዲህ ችላይ ማለት አዝማሚያ እየታየባቸው እንደሆነም እየተወራ ይገኛል። ውድ ቤተሰቦች በሌላ መልኩ እንግዲህ በቀደም ባጋራችሁ መሰረት ዳኒና ሩታ እንግዲህ ከሜሪ ጋር አንድ ላይ በመሆን አንዳንድ እቅዶችን እያቀዱ እንደነበረ ነግሬያቸዋለሁ። በተለይ የአብርሃም የቀለበት ሁኔታዎች ከተሰሙ በኋላ ብዙ ነገሮች በአብርሃም ዙሪያ
ማጣራቶችን እየተካሄዱበት ነበረ። ውድ ቤተሰቦች እንግዲህ እነዚህ ነገሮች ለእናንተ ለማድረስ እና ፕላንና እቅዶቹን እንግዲህ ቀድመን ለእናንተ ለማጋራት ሞክረን ነበረ። በተለይ እንግዲህ እነ ፈረንጁም ቢሆኑ እዚህ ነገር ላይ ተሳትፎ እንዳላቸውም አሁን ደግሞ አዳዲስ የወጡ መረጃዎች እያሳዩ ይገኛሉ። የሄርሜላና የአብርሃም የሰርግና የቀለበት ሁኔታና ስነስርዓት ኦን እንዳይሆን በተለይ ዳኒ ደግሞ በዚህ ጉዳዮች ላይ በጣም በበቀል ስሜት እንግዲህ ዛቻዎቹን ሁላ ሲያደርግ እንደነበረ ሰምታችኋል። በተለይ አብርሃም ከዚህ በፊት ዳኒና ሜሪ በሰላማዊ መንገድ ልጁን መረገዝ ተከትሎ እንግዲህ ሁለተኛ ልጁን በሰላም ይቀበላል በሚል በማስማማትና በፍቅር ወደ ቤቱ እንዲመለስ ለማድረግ የጣሩበት መንገዶች አለመሳካታቸውና እንዲሁም ከአብርሃም ጋር ከባድ ጸብ ውስጥ ገብተው መለያየታቸው እጅግ አስከፍቷቸው ነበረ። ሩታን በዛ ሰዓት የነበራትን ስሜት እናንተም እንግዲህ በቪዲዮ እንደተመለከታችሁት ለልጆቼ ምን እላችኋለሁ ሲያድጉ የምናገረው ታሪክ እንኳን የለኝም እያለች ስታለቅስ ሰምታችኋል። በዚህ ደረጃ እንግዲህ ሁሉም ሰዎች እየተከራከሩ ያሉት እነዚህ ሁለት ሰዎች ለልጆቹ ሳይኮሎጂ ሲባል እንግዲህ መስማማታቸው የተሻለ ነው። ፍቺው እንዳለ ቢሆን እንኳን በሰላማዊ መንገድ አብርሃም ልጁን ማመን ከቻለም እንኳን ልጁን አምኖ በተሻለና በፍቅር ልክ ከዚህ በፊት እንደሚያደርጉት ሄዶ እየጎበኘ ሊኖር የሚችሉበትን መንገድ ያመቻቹ እያሉ ብዙዎችን በኮመንት እየገለጹ እንደሆነ ተመልክተናል። ውድ ቤተሰቦች ነገር ግን እነዚህ ነገሮች እንደታሰበውና ሰዎች እንደሚፈልጉት ሳይሆን በተቃራኒ የሚሄዱበት መንገዶች እየተበራከቱ ይገኛሉ። አሁንም እንግዲህ ከዚህ በፊት በታቀደውና ፕላን ባደረጉት መሰረት እንግዲህ እነ ዳኒ አንድ ላይ ተሰባስበው እንግዲህ ሩታን ይዘዋት የቀለበት ስነ ስርዓቱ ላይ መሄዳቸው እናንተም ተመልክታችኋል። እንግዲህ ውድ ቤተሰቦች ይህ ነገር እንግዲህ ከባድ ነገሮችንና ከባድ ጸቦችን በእነዚህ ሰዎች መሃል አስነስቷል። በትላንትናው ዕለት ከቪዲዮ መጨረሻ ላይ በተደረጉ የሩታ ድንገተኛ መምጣት እንግዲህ የአብርሃምን ፊት አይታችሁት ከሆነ እንግዲህ እጅግ መደንገጥና የማይጠበቅ ነገር ወይ ደግሞ እንግዲህ ቲክቶክ ላይ ያዩትን አንበሳ ያየ ይመስል እጅግ የፈራ ይመስላል። ሩታም እንግዲህ በኮንፊደንስ እዛ በመግባት አንዱን ጥሎ አንዱን አንጠልጥሎ መሄድ አይቻልም ብላ እንግዲህ እንደተረተችበትም ተሰምቷል። ውድ ቤተሰቦቼ ምክንያቱም አብርሃም ሁለተኛ ልጅ ገና በመምጣት ላይ እያለው ሌላ ቀለበት ደግሞ ሌላ አዲስ ህይወት በጅምር መውሰዱ ከባድ ነገር እንደሆነ ሩታ እየዛተችና እየተናገረች ትገኛለች። ከዛም በተረፈ እንግዲህ የሕክምና ውጤቷን በትልቁ አሰርታ እንግዲህ ሰርጉ የቀለበት ስነ ስርዓቱ ላይ ቀጥ ብላ እንደገባች ነው የተሰማው። ውድ ቤተሰቦች ሩታ እንዳመጣጧ ከሆነ እንግዲህ የቀለበት ስነ ስርዓቱን ለመረበሽ እና እንዲሁም አብርሃምም ሄርሜላም ሁሉም በሚገኙበት ቦታ ላይ የዛን የህክምና ውጤት ለማሳየትና አብርሃም ወደ ቤቱ መመለስ የሚችል ከሆነ ለማስጠንቀቅ፣ የማይመለስ ከሆነ ግን አዲስ ልጅ አርግዛ እያለች ልክ ከዚህ በፊት እንዳደረገችው ወይም ደግሞ አራስ በነበረችበት ሰዓት አብርሃም ወደ ሄርሜላ እንደሚሄድ ታስታውሳላችሁ። እንደዚህ አይነት ታሪኮች ሊደገሙ እንደማይችሉ ሩታ እየዛተችና እንባ በተናነቃት መልኩ እንግዲህ ስትናገር ተሰምቷል። ውድ ቤተሰቦቼ ታዲያ ሩታ እንግዲህ ይህንን ነገር እንግዲህ ያስፈራቸውና ያስደነገጣቸው የአብርሃም በዙሪያው የሚገኙ ሰዎች ሁሉ ከባድ ጭቅጭቅን እየፈጠሩ ነበረ። ከሩታና ዳኒ እንዲሁም አብርሃም መሀል ከባድ ጸቦች ተፈጥሯል። ውድ ቤተሰቦች በትላንትናው ዕለት እንግዲህ የማይታመኑ ነገሮች ተካሂዷል። የስድብ ልውውጦች ሁሉ ሳይቀሩ በጣም ብዙ ነገሮች እየተካሄዱ እንደነበረ የመረጃ ምንጮቻችን አጋርቶናል። ሩታ እንግዲህ እንደ ሴት ማመን ካለብሽና ማወቅ ካለብሽ ይህንን ነገር ተመልክተሽና እውነታውን አይተሽ ፍረጂ። ነገ ከነገ ወዲያ ሆዴ መግፋቱ አይቀርም፣ ልጁም የአብርሃም መሆኑ አይቀርም። ይህንን እያመንሽና እያየሽ አብርሃምን የምታገቢ ከሆነ እኔ እንደ ሴት መመክርሽን ብትሰሚ ይሻልሻል ብላ እንግዲህ ለሄርሜላም ሰላማዊ ሕይወት እንደማትኖር ምክሯን እየነገረቻት ትገኛለች። ይሄ ነገር እንግዲህ ዛቻን በሚመስል መልኩ ነው። እኔ ሁለተኛ ልጅ እየወለድኩ አብርሃም ከኔ ሁለተኛ ልጅ እየወለደ ብዙ ቃላቶችን እየደረደረ አንቺን እያሳመንሽ አንቺ ሰላማዊ ሕይወት እኖራለሁ ብለሽ ካሰብሽ እንግዲህ ተሳስተሻል ስትል ሩታ ተደምጣለች። ታዲያ በእነዚህ ሁለት ጥንዶች መሀል እንግዲህ ጦርነቱ እየከፋና እየተጋጋለ ይገኛል። እነ ዳኒም እንግዲህ በመሀል ግብግብን ሲፈጥሩ ተስተውሏል። በዛሬ ያዝንላችሁ መረጃዎች እንግዲህ በእነዚህ ሁለት ጥንዶች መሀል ይህንን ይመስላል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን እንደተለመደው ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።